የመካከለኛው ምስራቅ ጦርነት ተለዋዋጭ በሆነ ባህሪው ቀጥሏል። እስራኤል ክንዷን አፈርጥማለች። ቴሄራንና የሊባኖስ ዋና አቢይ ከተማን በተደጋጋሚ ደብድባለች። በኢራቅ የሚገኙ ኢራናውያን ኩርዶችንም አይዟችሁ አለንላችሁ ብላለች። ኢራን እስራኤልንና የተባበሩት አረብ ኤሚሬትሱን አልዳፍራ የሚሊተሪ ቤዝን ደብድባለች። ኤሚሬትስ ዛሬ 16 ባላስቲክ ሚሳኤሎችን እንዳከሸፈች ገልጻለች። ሂዝቦላ በበኩሉ በሊባኖስ ድንበር አካባቢ ያላችሁ እስራኤላውያን ጥቃት ልፈጽም ስለሆነ አካባቢውን ለቃችሁ ውጡ ብሎ አሳስቧል። አውሮፓ አሁን መላው የገባት ይመስላል። ዓለም አቀፍ ሕግን የጣሰ ጦርነት የጀመሩትን እና አሜሪካንን ደግፌ ወደ ጦርነቱ አልገባም ያለችው ጀርመን ዜጎቿን ከቀጠናው እያስወጣች ነው። እስካሁን በዝምታ የተዋጡት አውሮፓውያኑ በገለልተኝነታቸው እንደሚቀጥሉ ታምኗል። በተቃራኒው የተቅበጠበጠችው ፈረንሳይ የእጇን ማግኘቷ አይቀርም ተብሏል። የኢራኑ መሪ መሱድ ፔዜክሺያን ጠላቶቻችን ሀገራቱን ተጠቅመው ጥቃት የማይፈጽሙብን ከሆነ ከእንግዲህ ጎረቤቶቻችንን አንደበድብን ብለው ተናግረው ሳይጨርሱ ዶናልድ ትራምፕ ቀበል አድርገው ኢራኖች በቃ ሽንፈታችሁን እመኑና እጅ ስጡ፣ መግለጫችሁም የሽንፈት ነው ብለው ተሳልቀዋል። ይህን ተከትሎ ታዲያ አዲሱ የኢራን አመራር በሚዲያ ቀርቦ ትራምፕ በራሱ የተረጎመው ነው የሚያወራው፣ እጅ የምንሰጥበት ምንም ምክንያት የለም፣ ለጎረቤቶቻችን ያለንን ክብር ገለጽን እንጂ እንዳልተሸነፍንም ሆነ እጅ የሚያሰጥ ምክንያት እንደሌለ መላው ዓለም ያውቃል ብለዋል። The United States has given Iran an ultimatum as Tehran suffers its heaviest bombardment yet. The death toll rising again as Iran launches new strikes and Lebanon is pounded in a devastating attack. አፍሪካ ህብረት አቅራቢያ የምስራቅ አፍሪካ ግዙፍ እስላማዊ ማዕከል አልነጃሺ ፊት ለፊት የንግድ ሱቆችን በመሸጥ ላይ ነን። ሱቆችን ከ26 ካሬ ጀምሮ በ900 ሺህ ብር ቅድመ ክፍያ በመሸጥ ላይ ነን። ሱቆን በ24 ወራት ውስጥ ጠንቀቅ አድርገን እናስረክቦታለን። በተጨማሪም የመኖሪያ አፓርትመንት በቡልጋሪያና ቧሪ 100% ለሚከፍሉ ደንበኞች ባለ 1 መኝታ በ5.5 ሚሊዮን፣ ባለ 2 መኝታ በ6.6 ሚሊዮን፣ ባለ 3 መኝታ በ10 ሚሊዮን ብር ብቻ ይዘን ቀርበናል። አሊያም በ20 በመቶ ቅድመ ክፍያ ቀሪውን በ3 ዓመት ይከፍላሉ። ልብ ይበሉ፣ ይህ ቅናሽ የሚቆየው ለ10 ቀናት ብቻ ነው። ለበለጠ መረጃ በ0969 51 0009 ይደውሉ። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን 8ኛ ቀኑን ስለያዘውና ተጋግሎ ስለቀጠለው ጦርነት እንዲሁም በዛ ዙሪያ ያሉ አዳዲስ ጉዳዮችን እናስቃኛችኋለን። እስራኤል ዛሬ ንጋት ላይ በቴሄራን የሚገኝ ዓለም አቀፍ የአየር ማረፊያ ውስጥ የነበረ አይሮፕላንን መታ ፈንድታለች። በወቅቱም ከባድ የፍንዳታ ድምፅና ተቀጣጣይ እሳቶች ተነስተው ነበር። ከዚህ ባሻገር የኩርድ ቡድኖች ግዛቱን እንዲቆጣጠሩ ለመርዳት ምዕራባዊ ኢራንን በቦምብ እየደበደበች ነው። ሮይተርስ ስማቸው ያልተጠቀሱ ባለስልጣናትን ጠቅሶ እንደዘገበው እስራኤል አሁን የኢራን የኩርድ ቡድኖች የድንበር ከተሞችን እንዲቆጣጠሩ ለመርዳት በማሰብ የምዕራብ ኢራን ክፍሎችን በቦምብ እያጋየች ነው። አሜሪካና እስራኤል የኢራን ኩርድ ቡድኖች በኢራን መንግስት ላይ አመጽ እንዲያስነሱ ሲያባብሱ ቆይተዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ በበኩላቸው ግጭቱ እንዲቆምና ወደ ጠንካራ ዲፕሎማሲያዊ ድርድሮች እንዲገባ ጥሪ አቅርበዋል። በመካከለኛው ምስራቅና ከዚያም ባሻገር የሚፈጸሙት ህገወጥ ጥቃቶች በቀጠናው የሚገኙ ንጹሃን ዜጎች ላይ ከፍተኛ መከራና ጉዳት እያስከተለ ነው። እንዲሁም በዓለም ኢኮኖሚ ላይ በተለይ ችግር ላይ ያሉ ሰዎች ላይ ከባድ ስጋትን ደቅኗል ሲሉ አንቶኒዮ ጉተሬዝ በትዊተር ገጻቸው ላይ ጽፈዋል። ሁኔታው ከማንም ቁጥጥር ውጪ ወደሆነ ደረጃ ሊሸጋገር ይችላል፣ አደጋው ከዚህ በላይ ሊከብድም አይችልም ብለዋል። በሌላ በኩል በኢራን የተባበሩት መንግስታት ድርጅት ተጠሪም አሜሪካና እስራኤል ብዙ ንጹሃኖችን
ተገለዋል ብለዋል። Society at least 1332 civilians including women and children have lost their lives so far. በኢራናውያን ላይ እየደረሰ ያለው ነገር በእጅጉ ያሳዝናል። እስካሁን 1332 ንጹሃን ሞተዋል። ከነዚህ መሃል ሕፃናትና ሴቶች ይገኙበታል። ይህ ሁኔታ በዚሁ መቀጠል የለበትም። ኳታር በባህሬን በሚገኙ የባህር ኃይል አባላት መኖሪያ ሕንፃዎች ላይ የተፈጸመውን የኢራን ጥቃት አውግዛለች። የኳታር ኢሚር የባህር ኃይል አባላት በሚኖሩበት የባህሬን ሕንፃዎች ላይ ኢራን ያነጣጠረችው ጥቃትን አውግዛለች። ቀደም ብሎ በወጣው መግለጫ የኳታር የውጭ ጉዳይ ሚኒስቴር ሕንፃዎቹ በባህረ ሰላጤው የትብብር ምክር ቤት የጋራ ወታደራዊ እዝ ስር እንደነበሩ ገልጿል። ዶሃ ድርጊቱን የተለየ የጥቃት እርምጃና የባህሬንን ሉዓላዊነት የሚጋፋ ስትል የገለጸችው ሲሆን ለቀጠናው ደህንነት ስጋት መሆኑንም አስጠንቅቃለች። ሚኒስቴሩ በኢላማ የተደረጉት ሕንፃዎች ውስጥ የነበሩ የኳታር ሰራተኞች ደህና እንደሆኑና ምንም አይነት ጉዳት እንዳልደረሰባቸው አስታውቋል። በሌላ በኩል የሳውዲ አረቢያ የገንዘብ ሚኒስቴር እንዳስታወቀው ጦርነቱ ከተጀመረ 1 ሳምንት ቢሆነውም የመንግስቱ የመዋለ ንዋይ አቅም ግን ጠንካራ እንደሆነ ገልጿል። ቀይ ባህርን ጨምሮ በርካታ የኤክስፖርት አማራጮች እንዳሏትም ገልጿል። ኢኮኖሚያዊ እንቅስቃሴው በመደበኛ ሁኔታ ቀጥሏል ሲሉ የፋይናንስ ሚኒስቴሩ ቃል አቀባይ መግለጫ ሰጥተዋል። የኢኮኖሚ ተመልካቾችን በየጊዜው መገምገማችንን እንቀጥላለን። ወቅታዊ መረጃዎች እንደሚያረጋግጡት የመዋለ ንዋይ አቅማችንና የመካከለኛ ጊዜ እይታችን ጠንካራ ነው ሲሉ መግለጫቸውን አክለዋል። ከባለፈው አርብ አንስቶ የነዳጅ ዋጋ በ20 በመቶ የጨመረ ሲሆን ጦርነቱ በሆርሙዝ ወሽመጥ የሚደረገውን ወሳኝ የሃይድሮ ካርቦን ምርቶች ንግድ በመቀነሱ የሳውዲውን ትልቁን የሀገር ውስጥ ማጣሪያ አራምኮን ጨምሮ የተለያዩ ተቋማት ምርት እንዲያቆሙ አስገድዷል። በሌላ በኩል የኢራን ሪፐብሊክ ዘብ 23ኛውን የጥቃት ማዕበል መጀመሩን ይፋ አድርጓል። ይህ መረጃ የወጣው የእስራኤል ጦር ከኢራን ወደ እስራኤል ሚሳኤሎች እየተተኮሱ መሆኑን በሪፖርት ካመለከተ በኋላ ነው። በኮም በተፈጸመው የአሜሪካና የእስራኤል ጥቃት ደግሞ ቢያንስ 2 ሰዎች ተገለዋል። ታስኒም የዜና ወኪል የአካባቢውን ባለስልጣን ጠቅሶ እንደዘገበው በኮም ከተማ በመኖሪያ ሕንፃ ላይ በተፈጸመ የጋራ ጥቃት ቢያንስ 2 ሰዎች ተገለዋል። ጥቃቱ በኮም ከተማ ካርጋር ጎዳና ላይ የሚገኝ ቤትን መምታቱንና ቤቱንም ሙሉ ለሙሉ ማውደሙን የኮም ግዛት ምክትል የፖለቲካና ደህንነት ኃላፊ ተናግረዋል። ባለስልጣኑ አክለውም በዛሬው ጥቃት በግዛቱ ውስጥ ከ4 በላይ ቦታዎች ኢላማ መደረጋቸውን ገልጸዋል። የኢራን ተጠባባቂ የውጭ ጉዳይ ሚኒስቴር መጂድ ታክትራቫንጂ በበኩላቸው አውሮፓውያኑም ወደዚህ ጦርነት እንገባለን ካሉ አፈሙዛችንን ወደ እነሱ አዙረን እነሱም ዋጋቸውን ያገኛሉ ብለዋል። We have already informed the Europeans and everybody else that they should be careful not to be involved in this war of aggression against Iran. እኛ ለአውሮፓውያኑ በዚህ ጦርነት ላይ እንዳይሳተፉ ከወዲሁ መልእክት ሰደናል። ከተሳተፉ ግን ማድረግ ያለብንን ማንኛውንም ነገር እናደርጋለን። እነሱም ኃላፊነቱን ይወስዳሉ። የበንዲ እንዳለ ሩሲያ ከኢራን ጋር ያላትን አጋርነት ገልጻ በአያቶላ አሊ ኳሚኒ ግድያ የተሰማትን ሐዘን ገልጻለች። የኢራን መንፈሳዊ መሪ አያቶላ አሊ ኳሚኒ መገደላቸውን ተከትሎ የሩሲያ ምክትል የውጭ ጉዳይ ሚኒስቴር በሞስኮ በሚገኘው የኢራን ኤምባሲ በመገኘት ሐዘናቸውን ገልጸዋል። የሩሲያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ምክትል የውጭ ጉዳይ ሚኒስቴር አንድሬ ሩድኮን ትላንት ኤምባሲውን የጎበኙ ሲሆን የውጭ ጉዳይ ሚኒስቴሩ ሰርጌይ ላቭሮቭን የሐዘን መልእክት ለኢራን ሕዝቦች አድርሰዋል። ሩድኮ ለኳሚኒ ቤተሰቦችና በእነ አሜሪካ ወረራ ለተገደሉ ሰዎች በተዘጋጀው የሐዘን መዝገብ ላይም ፈርመዋል። ሚኒስቴሩ የኢራንን ከፍተኛ ባለስልጣናት መገደል አውግዘዋል። በሩሲያ ከኢራን አምባሳደር ካዚም ጃላሊ ጋር ባደረጉት ውይይትም ለኢራን ሕዝብ ያላቸውን አጋርነት ገልጸዋል። በሌላ በኩል የኢራን ጦርነት እንደቀጠለ ሲሆን ትራምፕ ያለ ቅድመ ሁኔታ እጅ መስጠትን ይፈልጋሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ
ኢራን ያለ ቅድመ ሁኔታ እጅ መስጠት እንዳለባት የሚያምኑ ሲሆን ያለበለዚያ ምንም አይነት ስምምነት እንደማይኖር አስጠንቅቀዋል። በሌላ በኩል በሊባኖስ ባልቤክ የእስራኤል ጥቃት የተፈጸመ ሲሆን 4 ሰዎች ተገለው 13 ቆስለዋል። የመንግስት የዜና ወኪል ኤንኤንኤ እንደዘገበው በምስራቅ ሊባኖስ በተፈጸሙ የእስራኤል ጥቃቶች 4 ሰዎች ሲሞቱ 13 ሰዎች ቆስለዋል። የእስራኤል ኃይሎች በባልቤክ የሚገኘውን አልናቢ ሻይዝ የተባለ የመኖሪያ አካባቢ መጥተዋል ሲል ኤንኤንኤ ዘግቧል። ፍርስራሾችን ከመንገድ ላይ የማንሳትና የተረፉ ሰዎች ካሉ የመፈለግ ሥራ እየተከናወነ ነው። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። በሌላ በኩል የኢራን ኩርድ ቡድን የጥቃት ዕቅድ እንደሌለው ነገር ግን የአሜሪካንን ወረራ እንደሚቀላቀል ገልጿል። በሰሜን ኢራቅ የሚገኙ የኩርድ ኢራን ተቃዋሚዎች ድንበር ተሻግሮ በኢራን ላይ ጥቃት የመሰንዘር ዕቅድ እንደሌላቸው ነገር ግን አሜሪካ የምድር ወረራ ካካሄደች ከአሜሪካ ጋር እንደሚሰለፉ ገልጸዋል። የኩርዲስታን ነጻነት ፓርቲ ፓክ ባለስልጣናት ለአሶሺየትድ ፕሬስ እንደተናገሩት ቡድኖቹ የአሜሪካ የምድር ዘመቻ ከተጀመረ ከጥምር ኃይሉ ጎን ሆነው ይዋጋሉ። ይሁን እንጂ የኩርድ ቡድኖች የዚህ ጥቃት ቀዳሚ ጦር መሆን እንደሌለባቸው ጠቅሰዋል። የኩርዲስታን ነጻነት ፓርቲ ባለስልጣን የሆኑት ካሊል ናዳሪ ቡድኑ በኢራን ውስጥ የታጠቁ አባላት ያሉት ሲሆን እነዚህም ሊነሳ በሚችል ህዝባዊ አመጽ ላይ ሊሳተፉ ይችላሉ ብለዋል። ባለስልጣኑ አክለውም የኩርድ ቡድኖች ከአሜሪካና ከእስራኤል ጋር ግንኙነት እንዳላቸው ቢገልጹም ምንም አይነት ቁሳዊ ድጋፍ እንዳላገኙ ገልጸዋል። ይህ አስተያየት የተሰጠው የኩርድ ባለስልጣናት በኢራቅ የሚገኙ የኢራን የኩርድ ተቃዋሚ ቡድኖች በኢራን ላይ ድንበር ተሻጋሪ ኦፕሬሽን ለማድረግ እየተዘጋጁ ሊሆን ይችላል የሚል ዜና ከተዘገበ በኋላ ነው። በሌላ በኩል የኳታር ጠቅላይ ሚኒስቴር ከፖላንድ ከፍተኛ ዲፕሎማት ጋር በኢራን ጥቃቶች ዙሪያ ተወያይቷል። የኳታር ጠቅላይ ሚኒስቴር ከፖላንድ የውጭ ጉዳይ ሚኒስቴር ጋር ኢራን በዶሃ ላይ ስለሰነዘረችው ጥቃት የተወያዩ ሲሆን ድርጊቱን የሉዓላዊነት ጥሰት ብለውታል። የኳታር የውጭ ጉዳይ ሚኒስቴር መረጃ እንደሚያመለክተው ሼህ መሐመድ ቢን አብዱራህማን አልታኒ ለፖላንዱ ራዶስላው ሲኮርስኪ እንደነገሯቸው የኢራን የቅርብ ጊዜ እርምጃዎች ከመልካም ጉርብትና ጋር የሚጣረሱና ምንም ማረጋገጫ የሌላቸው ናቸው ብለዋል። የፖላንዱ ሲኮርስኪ በበኩላቸው በመካከለኛው ምስራቅ እየተባባሰ ባለው ግጭት ፖላንድ ስጋት እንደገባት ገልጸው ወደ ድርድርና ወደ ምክንያታዊነት ሕግ እንዲመለሱ ጥሪ አቅርበዋል። በሌላ በኩል እስራኤል በምዕራብ ኢራን ከ400 በላይ ኢላማዎችን መምታቷን ገልጻለች። የእስራኤል ጦር ዛሬ በኢራን ውስጥ የባላስቲክ ሚሳኤል ማስወንጨፊያዎችንና ሰው አልባ አውሮፕላን ማከማቻዎችን ጨምሮ ከ400 በላይ ኢላማዎችን መምታቱን አስታውቋል። በምዕራብ ኢራን ሻሩዳ አካባቢ የእስራኤል ኃይሎች የአየር መከላከያ ስርዓቶችን ወደ ሌላ ቦታ ሲያጓጉዝ የነበረን የጭነት መኪና ማውደማቸውን ጦሩ በቴሌግራም ገልጿል። የእስራኤል ጦር ባልታወቀ መንገድ ላይ የነበረ የጭነት መኪና የሚያሳይ የአየር ላይ ፎቶንም አያይዞ ለጥፏል። ከኢራን በኩል በዚህ ዙሪያ የተሰጠ አፋጣኝ ምላሽ የለም። ሴንትኮም የተባለው ተቋም ኢራን በባህሬን የመኖሪያ አካባቢዎች የጥቃት ድሮኖችን ተጠቅማለች ሲል ወንጅሏል። የኢራን ኃይሎች ሐሙስ ምሽት በባህሬን የመኖሪያ ሰፈሮች ላይ 7 የጥቃት ድሮኖችን መተኮሳቸውን የአሜሪካ ማዕከላዊ እዝ ሴንትኮም ኃላፊ ብራድ ኩፐር ተናግረዋል። ኩፐር በማኅበራዊ ሚዲያ ላይ ባወጡት መግለጫ ኢራን በመካከለኛው ምስራቅ ሲቪሎችን ሆን ብላ ኢላማ አድርጋለች ብለው ከሰዋል። ይህ ተቀባይነት የሌለው ድርጊት ነው ብለዋል። ሂዝቦላ በበኩሉ በጎላን ኮረብታዎች በሚገኝ የእስራኤል የጦር ሰፈር ላይ የድሮን ጥቃትን መሰንዘሩን ገልጿል። ሂዝቦላ በሶሪያ ጎላን ኮረብታዎች በሚገኝ የእስራኤል ወታደራዊ ቦታ ላይ የድሮን ጥቃት መሰንዘሩን የገለጸ ሲሆን ቡድኑ በሰጠው መግለጫ ተዋጊዎቹ ዛሬ 3 ሰዓት አካባቢ በቃጽ
አሳፊያ ጦር ሰፈር ላይ በድሮን የአየር ጥቃት ፈጽሟል። ሂዝቦላ ጥቃቱ የተፈጸመው እስራኤል በሊባኖስ ላይ ላደረሰችው ጥቃት ምላሽ ለመስጠት መሆኑንም ገልጿል። በሌላ በኩል የኢራን ጦር በባህሬን በሚገኝ አሜሪካ የጦር ሰፈር ላይ ባደረሰው ጥቃት ጉዳት ደርሷል። በጦርነት ጊዜ የኢራን ጦር ኃይሎችን ኦፕሬሽን አዛዥነት የሚይዘውን ካታም አልአንቢያን ማዕከላዊ እዝን ጠቅሶ ታሳኒም የዜና ወኪል እንደዘገበው በባህሬን በሚገኘው የአሜሪካ የጦር ሰፈር ላይ በተፈጸመ የኢራን ጥቃት ሞትና ጉዳት ደርሷል። አልጀዚራ ሪፖርቱን በገለልተኛ አካል ማረጋገጥ አልቻልኩም ቢልም ጥቃቱ ግን እርግጥ ስለመሆኑ ተገልጿል። አሜሪካ ግን እስካሁን በተባለው ክስተት ላይ አስተያየት አልሰጠችም። ይህ በእንዲህ እንዳለ የአሜሪካ ብሔራዊ የኢነርጂ ካውንስል ዳይሬክተር ጄሮድ ኤጀን አነጋጋሪ መግለጫን ሰጥተዋል። ጄሮድ በሰጡት መግለጫ ምንም መጨነቅ የለብንም፣ ከቀናት በኋላ የኢራንን የነዳጅ ዘይት ሙሉ ለሙሉ እንቆጣጠራለን ብለዋል። We're not going to have to worry about these issues in the Strait of Hormuz because we're going to get all of the oil out of the hands of terrorists. በሆርሙዝ ሰርጥ ጉዳይ ያን ያክል መጨነቅ የለብንም፣ ምክንያቱም ከጥቂት ቀናት በኋላ የኢራን የነዳጅ ዘይት ሙሉ በሙሉ ስለምንቆጣጠረው። ጀርመን በበኩሏ ተጨማሪ ወታደሮችን ከመካከለኛው ምስራቅ እያስወጣች ነው። ጦርነቱ ከተጀመረ 7ኛ ቀን ቢሆንም ውጥረቱ እየጨመረ በመምጣቱ ጀርመን ተጨማሪ የቡንደስዌር ወታደሮችን ከመካከለኛው ምስራቅ አስወጥታለች ሲል የጀርመን ቃል አቀባይ ገልጿል። ቃል አቀባዩ ለሮይተርስ እንደተናገሩት በሊባኖስ የተባበሩት መንግስታት ድርጅት ጊዜያዊ ኃይል ውስጥ የተሰማሩ ወታደሮች በጸጥታ ሁኔታ ምክንያት እየተነሱ ነው። ጀርመን በሰሜን ምስራቅ ኢርቢል የነበራትን ወታደራዊ ይዞታ ቀደም ሲል በእጅጉ ቀንሳለችም ብለዋል። የጀርመን የሚዲያ ተቋም አሬንዲ እንደዘገበው በባህሬን የነበሩ ወታደሮች ወደ ጀርመን የተመለሱ ሲሆን ከኩዌትም ለመውጣት ዝግጅት እያደረጉ ነው። አሬንዲ አክሎም በባግዳድ የሚገኘው የጀርመን ኤምባሲ ወታደሮችና ሰራተኞች ወደ ዮርዳኖስ እየተዘዋወሩ እንደሆነ ዘግቧል። በዚህ ዙሪያ የጀርመን የውጭ ጉዳይ ሚኒስቴር የተጠየቀ ቢሆንም እስካሁን የሰጠው ምላሽ የለም። በግምት 500 የሚሆኑ የጀርመን ወታደሮች በቀጠናው በተለይም ደግሞ በኢራቅና በዮርዳኖስ ተሰማርተው የነበረ ቢሆንም የጸጥታ ስጋቱ እየጨመረ በመምጣቱ ባለስልጣናቱ ሰራተኞችን ከአንዳንድ ካምፖች እያስወጡና ቁጥራቸውን እየቀነሱ ነው። በጦርነቱ ዙሪያ አስተያየት የሰጡት የአሜሪካው መሪ ዶናልድ ትራምፕ ሰዎች በአሜሪካ የጦር አቅም በጣም ተደምመዋል፣ ኃይላችንንም እያደነቁ ነው ብለዋል። People are very impressed with our military and they admire our military with what happened in Venezuela, what's happening now, what's happened with the B-2 bombers before this. ጦራችን በጥሩ ሁኔታ ስኬታማ ስራ እየሰራ ነው። ሰዎች በእኛ ወታደራዊ አቅም በእጅጉ ተደምመዋል። በቬንዙዌላም ሆነ አሁን በኢራን እያደረግን ባለነው አድናቆታቸውን እየገለጹ ነው። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያለን ለዛሬ በዚሁ ተሰናበትን። መልካም ጊዜ።